ከ4 ዓመታት በላይ የዘለቀውና የመላው ዓለምን ትኩረት እንደሳበ የቀጠለው የሩሲያ የዩክሬን ጦርነት በቅርብ ቀናት ውስጥ ወደ እጅግ አደገኛና አዲስ ምዕራፍ መግባቱን የሚያሳዩ ታላላቅ ክስተቶችን አስተናግዷል። ባለፉት ጥቂት ቀናት በዩክሬን ዋና ከተማ ኪየቭና በሌሎች ዋና ዋና ከተሞች ላይ የተወነጨፈው የባላስቲክ ሚሳኤል ማዕት ጦርነት ወደ ከፋ ደረጃ መሸጋገሩን ቁልጭ አድርጎ አሳይተዋል። ሁለቱም ወገኖች የጠላቶቻቸውን ወታደራዊና ምጣኔ ሀብታዊ መሰረተ ልማቶች ለማውደም በወሰዱት አዲስ ስትራቴጂ የውጊያው ስፋት ከግንባር ወጥቶ እስከ ጥቁር ባህርና ብሎም እስከ ሩሲያ የነዳጅ ማከማቻዎችና ማደያዎች ከተሞች ድረስ ተዛምተዋል። ከትላንት በስቲያ እሁድ ምሽቱ ለኪየቭ ነዋሪዎች ከተራ ምሽቶች አንዱ አልነበረም። የከተማዋን ሰማይ የሰነጠቁትና ምድርን ያናወጡት አሰቃቂ ፍንዳታዎች የበርካታ ሰዎችን ሕይወትና ሰላም ነጥቀዋል። ሩሲያ በወሰደችው በዚህ ከፍተኛ የአየር ጥቃት በኪየቭ በካርኪቭና በዛፖሮዚያ ከተሞች በትንሹም የ7 ሰዎች ሕይወት ሲያልፍ ከ40 በላይ የሚሆኑት ደግሞ ለከባድና ቀላል አካል ጉዳት ተዳርገዋል። የዩክሬን አየር ኃይል እንዳስታወቀው ሩሲያ በዚሁ ምሽት ብቻ 41 የተለያዩ የባላስቲክ ሚሳኤሎችንና 125 ድሮኖችን ወደ ኪየቭ አስወንጭፋለች። ምንም እንኳን የዩክሬን አየር ኃይል 18 ሚሳኤሎችንና 108 ሰው አልባ አውሮፕላኖችን ማክሸፉን ቢገልጽም ዘልቀው የገቡት ጥቂት ሚሳኤሎች ግን በከተማዋ የመኖሪያ ህንጻዎች፣ መጋዘኖች፣ የመንገደኞች የመሬት ስር ማለፊያዎችና የምድር ውስጥ የባቡር ጣቢያዎች ላይ ከፍተኛ ጉዳት አድርሰዋል። የኪየቭ ከንቲባ ቪታሊ ክሊቾ ሁኔታውን ሲገልጹ ጥቃቱ የመኖሪያ መንደሮችንና ህዝባዊ መገልገያዎችን ለመምታት ታስበውበት የተፈጸመ ነው ብለዋል። ከተጎዱት መካከል አካል ጉዳተኛ አያታቸውን ጥለው መሸሽ ያልቻሉ ወጣቶች፣ ቤታቸው በድንገት ላያቸው ላይ የፈረሰባቸው ቤተሰቦችና በወደሙ ንብረቶቻቸው አጠገብ በሐዘን የተጎሳቆሉ ዜጎች ይገኙበታል። በሲቪያቶሽንስክና በሼቭቼንኪቭስኪ ወረዳዎች የእሳት አደጋ ሰራተኞች ከሚቃጠሉ ህንጻዎች ውስጥ ሰዎችን ለማዳን ሌሊቱን ሙሉ ሲታገሉ አድረዋል። በተመሳሳይ ሰዓት ከካርኪቭ አቅራቢያ የሚገኝ የፖስታ መጋዘን በመመታቱ የበርካታ ሰዎች ህይወት ያለፈ ሲሆን በዛፖሮዚያ ከተማ ደግሞ በፍርስራሽ ስር የተቀበሩ ሰዎችን ለማዳን ፍለጋው ቀጥሏል ተብሏል። የአሜሪካው የጦርነት ጥናት ተቋም አይኤስደብሊውና የዩክሬን ወታደራዊ መረጃ ምንጮች ባወጡት የቅርብ ጊዜ ዘገባ መሰረት ሩሲያ በሐምሌ ወር ውስጥ ባሉት 20 ቀናት ብቻ የተጠቀመችው የባላስቲክ ሚሳኤል መጠን በወር ውስጥ ከምናመርተው በላይ ነው ብለዋል። በተያዘው ወር ሞስኮ ከ107 በላይ የእስካንደር ኤም ባላስቲክ ሚሳኤሎችንና 20 የሚሆኑ እጅግ ፈጣን የዚርኮን ሚሳኤሎችን ተኩሳለች። ይህ ቁጥራዊ መረጃ ሩሲያ የዩክሬንን የአየር መከላከያ ለማስጨነቅና ስልታዊ ውድመት ለማድረስ ያላትን የሚሳኤሎች ካዝና የከፈተች መሆኗን ያሳያል። የባላስቲክ ሚሳኤሎቹ ፍጥነትና የአውዳሚነት አቅም ከፍተኛ በመሆኑ የዩክሬንን የአየር መከላከያ ስርዓት እጅግ ፈትኖታል። ሩሲያ በአንጻሯ በጥቃቱ ወታደራዊ ኢላማዎችን ብቻ መምታቷን ገልጻለች። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ጥቃቱ የታለመው ሰው አልባ አውሮፕላኖችንና የኔፕቱን ሚሳኤል ክፍሎችን የሚያመርቱ ፋብሪካዎችን እንዲሁም ወታደራዊ እቃዎችን የሚያከፋፍሉ የሎጂስቲክስ ማዕከላትን ለማጥፋት እንደሆነ ገልጿል። ያም ሆኖ ግን በቦታው የተገኙት ማስረጃዎች ጥቃቱ በንጹሃን ዜጎች መኖሪያና በህዝብ መሰረተ ልማቶች ላይ ከፍተኛ ጉዳት ማድረሱን ያረጋግጣሉ። ሩሲያ የባላስቲክ ሚሳኤል ጥቃቷን በከፍተኛ ደረጃ መጨመሯ ዩክሬን ገጥሟት የነበረውን የአየር መከላከያ መሳሪያዎች እጥረት አጉልቶ አሳይቷል። ዩክሬን በበኩሏ አሜሪካ ሰራሽ የሆኑትን ፓትሪዮት የአየር መከላከያ ሚሳኤሎች እጥረት እያጣደፋት እንደሆነ በይፋ አምናለች። የዩክሬኑ ፕሬዝዳንት ዘለንስኪ በሰጡት መግለጫ የባላስቲክ ሚሳኤሎችን ጥቃት መመከት የዕለት ተዕለት ህልውናችን ጉዳይ ነው፣ የመከላከያ ሚሳኤሎች በየቀኑ ያስፈልጉናል ሲሉም ለምዕራባውያን ወዳጆቻቸው አስቸኳይ ጥሪ አቅርበዋል። ምንም እንኳን ዩክሬንና አሜሪካ የፓትሪዮት ሚሳኤል ተተኳሾችን በሀገር ውስጥ ለማምረት የፖለቲካ ስምምነት ላይ ቢደርሱም እስከ ዓመቱ መጨረሻ ስለማይተገበር አሁናዊ ክፍተት ስጋቱን አግዝፎታል። ይህ በእንዲህ እንዳለ ምዕራባውያን ለኪየቭ የሚሰጡትን ወታደራዊ ድጋፍ እንዲያፋጥኑ ከፍተኛ ጫና የተደረገባቸው ነው። ዩክሬን የሩሲያን የካሊበርና የባላስቲክ ሚሳኤል ጥቃቶችን በገዛ ግዛቷ ላይ ሆና ከመከላከል አልፋ በራሱ አቅም እንደ ሞስኮ፣ ስታቭሮፖልና ጥቁር ባህር ወዳሉ የሩሲያ ግዛቶች በድሮኖችና ሚሳኤሎች የነዳጅ ማደያዎችንና ወታደራዊ ጣቢያዎችን መምታት ጀምራለች። ፕሬዝዳንት ዘለንስኪ እንዳረጋገጡት የዩክሬን ድሮኖች በሩሲያ ስታቭሮፖል ክልል የሚገኙ 3 የነዳጅ ዲፖዎችንና የኃይል ማደያዎችን አቃጥለዋል። ከዚህ በተጨማሪም በጥቁር ባህርና በካስፒያን ባህር አካባቢዎች የሚንቀሳቀሱ የሩሲያ ነዳጅ ጫኝ መርከቦችንና ምጣኔ ሀብታዊ መሰረቶችን ኢላማ እያደረገች ነው። በጥቁር ባህር ውስጥ የሩሲያ ነዳጅ ማዕቀብ በመጣስ የሚታወቁት 3 ነዳጅ ጫኝ መርከቦች በዩክሬን ጥቃት ተሰንዝሮባቸዋል። በኖቮሮሲስክ ወደብ አካባቢ በ2 ነዳጅ ጫኝ መርከቦች ላይ በተሰነዘረ ጥቃት ምክንያት የነዳጅ ጭነት በጊዜያዊነት ተቋርጧል። መስመሩ የካዛክስታን ነዳጅ የሚያልፍበት ዋና መስመር በመሆኑ በዓለም አቀፍ የነዳጅ ገበያ ላይ ስጋት ፈጥሯል። ከ400 በላይ የዩክሬን ድሮኖች ወደ ሞስኮ አቅጣጫ የተወነጨፉ ሲሆን የሞስኮ ከንቲባ ሰርጌይ ሶቢያንን አብዛኞቹ መክሸፋቸውን ቢናገሩም በፖዶሊስክና ዶሞዴደቦ አካባቢዎች በነዳጅ ዲፖዎችና በሎጂስቲክስ ማዕከላት ላይ እሳት ተነስቷል። ይህ የኪየቭ ስትራቴጂ የሩሲያን የጦር ፋይናንስ ምንጭ ለማድረግና ለጦር ግንባሩ የሚላከውን የነዳጅ አቅርቦት ለማቋረጥ ያለመ እንደሆነ የፖለቲካዊና ወታደራዊ ጉዳዮች ሊቃን ይገልጻሉ። በኦዴሳ ወደብ አቅራቢያ በጊኒ ቢሳው ሰንደቅ ዓላማ በሚንቀሳቀስና በቆሎ በጫነ የንግድ መርከብ ላይ ሩሲያ በሰነዘረችው የባላስቲክ ሚሳኤል ጥቃት ህይወታቸውን ያጡ ሰዎች ቁጥር 10 ደርሷል። መርከቧ የሶሪያና የህንድ ዜግነት ያላቸውን ሰራተኞች የያዘች ሲሆን ጥቃቱ የጥቁር ባህር የእህል ማጓጓዣ መስመር ከፍተኛ
ከፍተኛ አደጋ ውስጥ መሆኑን ያሳያል። ይህ በእንዲህ እንዳለ በዚሁ ሳምንት በዲፕሎማሲው መድረክ ትልቅ ትኩረት የሚሹ ጉዳዮች ተስተናግደዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የሰሜን ኮሪያዋን የውጭ ጉዳይ ሚኒስትር ቾይ ሶኒን በክሬምሊን ተቀብለው አነጋግረዋል። ፑቲን ሰሜን ኮሪያ በዩክሬኑ ጦርነት ለሩሲያ ለምታደርገው ያልተቆጠበ ድጋፍ ያመሰገኑ ሲሆን ይህም በሁለቱ ሀገራት መካከል ያለው ወታደራዊና ምጣኔ ሀብታዊ ጥምረት መጠናከሩን የሚያሳይ ነው ተብሏል። ስብሰባው የሰሜን ኮሪያው መሪ ኪም ጆንጉን ወደ ሞስኮ የሚያደርጉትን ይፋዊ ጉብኝት ለማሳለጥ የተደረገ ሊሆን እንደሚችልም ተገምቷል። በሌላ በኩል በእንግሊዝ ኬር ስታርመርን ተክተው ስልጣን የተረከቡት አዲሱ ጠቅላይ ሚኒስትር አንዲ በርንሃም ሀገራቸው ለዩክሬን የምታደርገውን የገንዘብና ወታደራዊ ድጋፍ አጠናክራ እንደምትቀጥል ከኔቶ ጋር ያላትን ቁርጠኝነትም እንደምታስቀጥል አስታውቀዋል። በርንሃም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባላቸው ግንኙነት ዙሪያ ሲናገሩ ሀሳባችን በሚለያይበት ቦታ ግልጽ ውይይት እናደርጋለን፣ ነገር ግን የእንግሊዝና የአሜሪካ ወታደራዊ ጥምረት እንደጸና ይቀጥላል ብለዋል። ታዛቢዎች እንደሚሉት ምንም እንኳን የሞስኮ ሚሳይሎች በኪየቭ ጎዳናዎች ላይ የቱንም ያህል ውድመት፣ ጭስና ፍርስራሽ ቢያስከትልም በየመንገዱ የሚታየው የህዝቡ የአሸናፊነት መንፈስና ጽናት ግን የጦርነቱን ሌላኛው ገጽታ የሚያሳይ ነው። በፍንዳታው ከወደሙ ህንጻዎች ስር ሆነው ስራቸውን የጀመሩት አነስተኛ ነጋዴዎችና የከተማዋ ነዋሪዎች የፍርሃትና የመሰበር አባዜን ከአእምሯቸው አውጥተው የጣሉ ይመስላል። ይህንንም የ38 ዓመቷ የኪየቭ ነዋሪ ኢሪና ሎሜኮ እነዚህ አጥፊዎች ሁሉንም ነገር ያፈርሳሉ፣ እኛ ግን መልሰን እንገነባዋለን፣ ኪየቭ እንደገና ታበባለች፣ ሁሉም ነገር መልካም ይሆናል ሲሉ የተናገሩት አጭር ግን ጥልቅ ቃል የከተማዋንና የመላው የዩክሬን ዜጎችን ውስጣዊ ጽናት ቁልጭ አድርጎ ያሳያል። ይሁንና ከዚህ ህዝባዊ ጽናት ባሻገር ያለው ወታደራዊና ፖለቲካዊ እውነታው ግን ከቀን ወደ ቀን የተባባሰና እያደገ መምጣቱ ጦርነቱ ባጭሩ የማይቋጭ እጅግ ውድ ዋጋ የሚያስከፍል አዲስ አዙሪት ውስጥ መግባቱን ያረጋግጣል። ሁለቱም ወገኖች የጠላትን ሀገር ምጣኔ ሀብታዊና ወታደራዊ አቅም ለማድቀቅ የረጅም ርቀት ሚሳይሎችንና ድሮኖችን እንደ ዋና የውጊያ መሳሪያ በመጠቀማቸው የሰላም ተስፋ አሁንም እጅግ ራቀ በደመና የተሸፈነ ሆኖ ቀጥሏል። ይህ አደገኛ አካሄድ የንጹሃን ዜጎችን ህይወት የቀጠፈና መንደሮችን ያወደመ ብቻ ሳይሆን የዓለምን የነዳጅ ገበያ፣ የእህል አቅርቦትና አህጉራዊ ዋስትናን አደጋ ላይ በመጣል የምድራችን ታላቅ ስጋት እንደሆነ 4 ዓመታት ተሻግሯል። የጦርነቱ ፍጻሜ የትና መቼ እንደሚሆን በግልጽ ባልታወቀበት በዚህ ወቅት የንጹሃን እንግልት፣ የከተሞች ውድመትና የዓለም ምጣኔ ሀብት ውጥረት ግን በየቀኑ ወደ አዲስና የከፋ ምዕራፍ የተጓዘ ነው።